ሰላም ሰላም ውድ የኩራዝ አካዳሚ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ እባካችሁ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እየተሰራላችሁ የምትፈልጉት ነገር ካለ ደግሞ በኮሜንት ላይ አሳውቁን። መማር የምትፈልጉ ካላችሁ ደግሞ እዚህ በምናስቀምጠው ስልካችን በቴሌግራም፣ በዋትስአፕ፣ በኢሞ እየደወላችሁ መማር ትችላላችሁ። የምናስተምረው ትምህርት አማርኛ፣ ትግርኛ፣ ኦሮምኛ፣ ሂሳብ፣ እንግሊዘኛ እንዲሁም ግዕዝ እናስተምራለን። ምን ያስቅሃል? የሆነ ሰው ያን ነገር እያልን ቢስቅና ወይም ዝም ብለን እያልን ሲስቅ ምንድን ነው የምንለው? ዋትስ ሶ ፈኒ እንለዋለን ማለት ነው። ያስቅሃል? ምን ያስቅሃል ማለት ነው። What's so funny? ብር አያሳስብ። ስለ ገንዘቡ ስለ ብሩ አታስብ። ችግር ያለው ስለ ብሩ አታስብ ስንለው ብር አያሳስብህም ስንለው money is no object እንላለን ማለት ነው። Money is no object. እስካሁን አሪፍ ነው ያለው አሪፍ እየሄደ ነው ስንልስ ምንድነው የምንለው? በእንግሊዘኛ ማለት ነው። እስካሁን አሪፍ ነው። so far so good ራስህን አታሳንስ ራስህን አሳንሰህ አትይ ተው ስንለው don't sell yourself short ጊዜ ይፈርዳል ስንልስ አንተ ስላልክ አይደለም time will tell እንላለን። ጊዜ ይፈርዳል እያልን ነው ማለት ነው። ገና አሁን በላሁ ስንልስ ገና አሁን በላህ ና ብላ ምናምን ቢልን ሰውና ገና አሁን በላሁ ብንለው I just ate አሁን ነው የተነሳሁት ገና አሁን ተነሳሁ ስንልስ አሁን ነው የተነሳሁት ስንል I just woke up አሁን ነው ቤት የገባሁት I just got home አሁን ነው ያየኋት I just saw her አሁን ነው ስንል ምንድነው? I just እንልና የፈለግነውን ነገር እንላለን ማለት ነው። I just በወጣ ሙዴ ነው ስንልስ ምንድነው የምንለው በእንግሊዘኛ? I feel like going out በተኛ ሙዴ ነው። I feel like sleeping now. ብደንስ ሙዴ ነው። I feel like dancing ፊልም ባይ ሙዴ ነው ስንልስ I feel like watching movie I just feel like watching a movie. ተበላሁ ስንልስ እንደዚህ መሆን አልነበረበትም። ተበላሁ ዛሬ ስንል ምንድነው የምንለው? I'm cooked ተበላ ስንል ለሱ ተበላ ዛሬ ስንል He is cooked. ተበላች ስንልስ ለሷ she is cooked She cooked. ተበላ አንተ ዛሬ ምናምን ስንለው ተበላ you are cooked You're cooked. ሰላም በልልኝ say hello for me Say hello for me, huh? አመሰግናለሁ በልልኝ ስንልስ say thank you for me ይቅርታ በልልኝ ስንልስ say sorry for me እንኳን ደስ አለህ በልልኝ say congratulations for me ወይም ደግሞ ስናሳጥረው say congrats for me በልልኝ ስንል say እንልና በልልኝ ስንል say ከዛ ዳሽ ብለን for me የምፈልግነውን ነገር እናስገባለን ዳሽ ላይ ማለት ነው። መልካም እድል በልልኝ ስንል ምን እንላለን በእንግሊዘኛ? እናንተ በኮሜንት ጻፉልኝ። መኪና የተበላሸ ማለት ይቻላል በእንግሊዘኛ? ይቻላል እንላለን። ምን እንላለን? እሺ my car broken down መኪና የተበላሸ My car broke down. Because my car broke down.
ባሱ ተበላሸ። The bus broke down. The bus broke down. The bus broke down? The bus broke down. ፍሪጃችን ተበላሸ። Our fridge broke down. Our fridge broke down. ኤቲኤም ተበላሸ። ኤቲኤሙ ተበላሸ። The ATM broke down. ፕሪንተሩ ተበላሸ። The printer broke down. The printer broke down. ተበላሸ ስንል ምን እንላለን? የፈለግነውን ነገር መጀመሪያ እናስቀድምና broke down እንላለን ማለት ነው። broke down ልብስ ማሽኑ ተበላሸ ስንል ምንድን ነው የምንለው? እናንተ በኮሜንት ጻፉልኝ። ልብስ ማሽኑ ተበላሸ